ቅድሚያ ካሽ ለሚከፍል ሰው 40% ዲስካውንት አላቸው። ቦሌ ላይ የሚገኝ ጂ+ የሆነ ቢልዲንግ ነው። በ2 ዓመት የሚጠናቀቅ ፕሮጀክት ነው። ቅድመ ክፍያው 15% ነው። 8 ሚሊዮን ብር ዲስካውንት ይኖራል ማለት ነው። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? ቤተኛ ሆምስ ነው ቻናሉ። እኔ ያለኸኝ ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እዚህ ቻናል ላይ እንግዲህ የተለያዩ የቤት መረጃዎችን፣ ከተማ ውስጥ ያሉ ያለቁ አፓርትመንቶችን፣ በፕሮግረስ ላይ ያሉ ለኢንቨስትመንት የሚሆኑ አፓርትመንቶችን እናያለን። ለኮሜርሻል የሚሆኑ የሱቆችን መረጃ የምናይበት ቻናል ነው። ቻናሉ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዛሬ የምናየው እንግዲህ ጉዳይ ኢንጂነሪንግ አዲስ ሳይት ላውንች አድርጓል። 40% ዲስካውንት የተጨመረበት ሳይት ነው። ቤቶቹ ምን ይመስላሉ፣ ቦታው የት ነው የሚለውን በደንብ እናያለን። ቦሌ ላይ ነው ሳይቱ ያለው። የ2 ዓመት ፕሮጀክት ነው። ስለዚህ ቀድማችሁ ካሽ ለምትከፍሉ ሰዎች 40% ዲስካውንት ይዞ መጥቷል። ስለ ቤቶቹ ጠቅለል ያለ መረጃ ሰጣችኋለሁ። አብራችሁ ዛሬ የምናየው ሳይት እንግዲህ ቦሌ ላይ የሚገኝ ጂ+ የሆነ ቢልዲንግ ነው። በ2 ዓመት የሚጠናቀቅ ፕሮጀክት ነው። ጉዳይ ኢንጂነሪንግ እንግዲህ ከዚህ በፊት እየገነባ ያለውን አፓርትመንት ለማየት ሞክረን ነበረ። ፕሮግራም ሰርተናል። ኒያላ ሞተርስ አጠገብ ያለው ማለት ነው። ስለዚህ እኛ እንኳን ከሰራን ጀምሮ ባለው በዚህ 3 ወር ውስጥ 9 ፍሎሮችን ሰርቷል ማለት ነው። ስለዚህ አሁን 9ኛ ላይ ይገኛል። አሁን ደግሞ ቦሌ 24 የሚባለው ቦታ ላይ ደግሞ ጂ+ 20 የሆነ ዘመናዊ አፓርትመንት ላውንች አድርጓል። 40% ዲስካውንት ይዘው መጥተዋል። ያው ሁሌም እንደሚታወቀው ለተወሰኑ ቤቶች ዲስካውንት አድርገው ነው ላውንች ያደረጉት ማለት ነው። ከዚህ በፊትም ይሄን አይነት ኦፕሽን ነበረ። ስለዚህ ከዚህ በፊት ኢንጂነሪንግ ላይ ለመግዛት አስባችሁ በተለያየ ምክንያት ያልገዛችሁ ሰዎች ይሄኛው ኦፈር አሪፍ አማራጭ ነው ብዬ አስባለሁ። ምክንያቱም አሁን በዚህ ሳምንት ነው ሽያጭም ግንባታም የተጀመረው። ኦልሞስት አሁን የፋውንዴሽን ስራ ላይ ናቸው ያሉት። ስለዚህ በጣም ፈጣን ነው ግንባታው። በ2 ዓመት የሚጠናቀቅ ነው። ፔመንቱም በ2 ዓመት የሚጠናቀቅ ነው የሚሆነው። ነገር ግን ቅድሚያ ካሽ ለሚከፍል ሰው ሁልጊዜም አዲስ ሳይት ሲወጣ ላውንች እንደሚያደርጉት 40% ዲስካውንት አላቸው። ወደ ገንዘብም ስንቀይረው ከ8 ሚሊዮን ብር ያልተናነሰ ዲስካውንት አለ። ባለ 3 መኝታ ቤት ለሚገዛ ሰው 8 ሚሊዮን ብር ዲስካውንት ይኖራል ማለት ነው። ባለ 2ም ለሚገዛ ሰው 5 ሚሊዮን ብር ዲስካውንት አለ። ይሄን ዲስካውንት ለመጠቀም ቀድማችሁ መደወል ይኖርባችኋል ማለት ነው። ምክንያቱም ለተወሰኑ ቤቶች ነው ያዘጋጁት። ቤቶቹን ደግሞ እስኪ ምን ያክል ካሬዎች አሉ የሚለውን ዲቴይል እናያለን። ወደ ቤቶቹ ስንመጣ ደግሞ እንግዲህ ባለ 2 እና ባለ 3 መኝታ ቤቶች ናቸው። አንዱ ፍሎር እንዳጠቃላይ 6 ቤቶች ነው ያሉት በተለያየ ዳይሬክሽን ማለት ነው። ስለዚህ 4 ባለ 2 መኝታ ቤቶች አሉ፣ 2 ደግሞ ባለ 3 መኝታ ቤቶች አሉ። እንዳጠቃላይ የባለ 2 መኝታ ቤት በጣም ተፈላጊ ነው። እንግዲህ መሀል ከተማ ላይ ካሬዎቹም መካከለኛ የሚባል ካሬ ነው። ባለ 2 መኝታ ቤቶች 105 ካሬ እና 120 ካሬዎች አሉ። ከነዚህ መኝታ ቤቶች መርጣችሁ ማየት ትችላላችሁ። 120 ካሬው ስንል ባለ 2 መኝታው 3 ባልከን ያለው እንደገና ደግሞ 2 ባዝሩም አለው። የሰራተኛ ክፍል አካቷል። ስለዚህ እንደ ባለ 3 መጠቀም የምንችለው በጣም የሚያምር ዲዛይን ያለው ቤት ነው 120 ካሬው ማለት ነው። 105 ካሬውም በተመሳሳይ 2 ባዝሩም አለው፣ 2 ባልከኒ ያለው የሚያምር ቤት ነው። ስለዚህ ባለ 2 መኝታ ቤት በእነዚህ ካሬ አማራጭ ቀርቧል። 105 ካሬውን ስናይ እንግዲህ አጠቃላይ ዋጋው 13 ሚሊዮን ብር ነው የሚሆነው እስከ 2 ዓመት በፕሮግረስ ለሚከፍል ሰው ማለት ነው። ቅድመ ክፍያው 15% ሆኖ እስከ 2 ዓመት ድረስ ቀሪ 85%ን ከድርጅቱ ጋር በግንባታው ሂደት መክፈል ለምትችሉ 13 ሚሊዮን ብር ነው የሚሆነው ቶታል ዋጋው። ከዚህ ላይ እንግዲህ አሁን ካሽ የተወሰነ ካሽ ለሚከፍል ሰው 60%ን መክፈል የሚችል ማለት ነው 40% ኦፍ ይደረጋል። ይሄ በጣም ትልቅ ብር ነው። ከትንሹ መኝታ ቤት የባለ 2 መኝታ ቤት 105 ካሬው ላይ እንኳን የ5 ሚሊዮን ዲፈረንስ አለው። ያ ማለት 7 ሚሊዮን 800 ሺህ ብር ካሽ ላለው ሰው ይሄ ትልቅ አጋጣሚ ነው ማለት ነው። ምክንያቱም 5 ሚሊዮን ዲፈረንስ አለው ከኖርማል ዋጋው ማለት ነው። ይሄንን መጠቀም ይቻላል። ባለ 2 መኝታ ሌላኛው 120 ካሬው ነው። እሱ ደግሞ አጠቃላይ ዋጋው 14 ሚሊዮን 900 ሺህ ብር ነው። ይሄ ደግሞ እስከ 2 ዓመት የሚከፈለው ማለት ነው። ነገር ግን የዚህንም ካሽ የሚከፍል 60%ን መክፈል ለሚችል 40% ኦፍ ሲሆን የዚህም ቤት አጠቃላይ ዋጋ 8 ሚሊዮን 900 ሺህ ብር ይሆናል። ይሄም ትልቅ ዲስካውንት አለው። ሌላኛው እንግዲህ ባለ 3 መኝታ ቤቶች ናቸው። 2 ቤቶች አሉ 155 ካሬ ማለት ነው። በፍሎር 2 ቤት ነው ያሉት። የእነዚህም አጠቃላይ ዋጋ 19 ሚሊዮን ብር ነው የሚሆነው በኖርማል እስከ 2 ዓመት ለምትከፍሉ ማለት ነው። ነገር ግን እነዚህም ላይ 60% ካሽ መክፈል ለምትችሉ ሰዎች 11 ሚሊዮን 600 ሺህ ብር ነው የሚሆነው። ይሄ ትልቅ ጋፕ አለው። ኦልሞስት ወደ 8 ሚሊዮን ብር ዲስካውንት አለው ማለት ነው። ይሄንን መጠቀም ትችላላችሁ። 11 ሚሊዮን 600 ሺህ ብር ከፍላችሁ ባለ 3 መኝታ 155 ካሬ ሰራተኛ ክፍል ያለው በጣም የሚያምር ዲዛይን ያለው ቤት ነው። እሱም ቤት እንግዲህ መሀል ቦሌ ላይ ማግኘት ትችላላችሁ ማለት ነው። ሌላኛው እንግዲህ እዚህኛው ሳይት ላይ ለየት የሚያደርገው
ሼፕ የሆነ ቦታ ላይ ነው ያለው። ዋናው አስፋልት ዳር ላይ የሚገኝ ሳይት ነው። ከስር ሾፖች አሉ፣ የተወሰኑ ሾፖች አሉ። እነሱንም ሾፖች እንግዲህ ኦን ማድረግ ትችላላችሁ። ቤታችሁን ከላይ አድርጋችሁ ሱቃችሁ ከስር ሆኖ መጠቀም የምትችሉበት አማራጭ ነው ያለው። ወደ ፋሲሊቲው ስንመጣ እንግዲህ እዚህ አፓርትመንት ላይ 3 ቤዝመንት አለው ፓርኪንግ። ከዛ በኋላ ደግሞ ጂ+20 ነው። ከ21ኛ ላይ ደግሞ ሙሉ ቴራስ አለ። በጣም የሚያምር ቴራስ፣ ሙሉ የቦሌን እይታ ማየት የምንችልበት አዲሱ ስቴዲየም አጠገብ ነው ያለው ሳይቱ። ስለዚህ አካባቢው ሙሉ ማየት የምንችልበት በጣም የሚያምር ቴራስ አለው። 3 ሊፍቶች አሉት፣ የካርጎ ሊፍትም ጨምሮ ማለት ነው። እሱንም መጠቀም እንችላለን። ለ3 ቤቶች አንድ ሊፍት አለ፣ ለ3 ቤቶች አንድ ሊፍት አለ። ተጨማሪ ደግሞ የካርጎ ሊፍት አለው ማለት ነው። እነዚህን መጠቀም ይቻላል። ግንባታው እንግዲህ እንዳጠቃላይ በ2 ዓመት ነው የሚያልቀው። ከዛም ባጠረ ጊዜ ሊያልቅ ይችላል። ምክንያቱም ከዚህም በፊት የነበረው ኤክስፔሪያንስ እዛው ኢምፔሪያል ጋር ጂ+20 አፓርትመንት ከ2 ዓመት ባነሰ ጊዜ ውስጥ ተገንብቶ አልቆ አሁን ለመረከብ ዝግጅት ላይ ይገኛል። ስለዚህ ግንባታው በጣም ፈጣን ነው። የከርሰ ምድር ውሃ ጎን ለጎን እየተቆፈረለት ነው ያለው። ይሄም አንድ ትልቅ አድቫንቴጅ ነው እዚህ ሳይት ላይ ማለት ነው። ከዛ ውጭ እንግዲህ አዲሱ ግዙፉ ስቴዲየም አጠገብ እንደመሆኑ መጠን ለማከራየትን ብንፈልግ ትልቅ ኢንቨስትመንት ነው የሚሆነው። ምክንያቱም የሚፈለግ ቦታ ነው። እዛ አካባቢ እንግዲህ የተለያዩ ኢቨንቶች የሚኖሩበት ቦታ ነው። የተወሰነ አሴት ጨምረንበት በደንብ የሚከራይልን ሎኬሽን ነው። እዚህ ቦታ ላይ እንግዲህ በ15% ቅድመ ክፍያ መያዝ ትችላላችሁ። ካሽ ላላችሁ ሰዎች ደግሞ እንግዲህ 60%ን ከፍላችሁ መያዝ ትችላላችሁ። የግንባታውን ሁኔታ ስናይ እንግዲህ አሁንም ኒያላ ሞተርስ ጋር እየተገነባ ያለው ሳይት በዚህ 3 ወር 4 ወር ውስጥ እንግዲህ ጂ+9 ደርሷል። በጣም ፈጣን ነው፣ ግንባታው ፈጣን ነው። ምክንያቱም አሁን ላይ እንደ ድሮ አይደለም። የተለያዩ ቴክኖሎጂዎችን ግንባታ ላይ መጠቀም ተጀምሯል። ስቴሽን ቴክኖሎጂ አለ፣ እዚህም ላይ እየተጠቀምን ያለ ነው ማለት ነው። ኮንክሪት ስላብ ነው ያለው። ምንም አይነት ኮለን ቤት ውስጥ አይገባም። ግንባታችንንም በፈጠነ ሁኔታ እንድናካሄድ ያደርገናል። ኳሊቲ ያለው ይህንንም በአካል መታችሁ ማየት የምትችሉበት ሳይት ነው ማለት ነው። እንግዲህ እነዚህን ቤቶች ለምትፈልጉ ደንበኞቻችን ከስር ባለው ስልክ በመደወል እነዚህን ቤቶች መረጃ ማግኘት ትችላላችሁ። ሳይቱንም እናሳያቸዋለን ማለት ነው። ከዚህ በፊት እየተገነቡ ያሉ ሳይቶችን የተገነቡ አሁን የሚረከቡትን ሳምፕል ቤቶች ስላሉ እነሱን ማየት እንችላለን። ሌላው ደግሞ እንግዲህ አሁን ላይ ሪል ስቴት ላይ እንደ ግዴታ የተለመደው ነገር ምንድነው? ኤቭሪ ሌጋል ዶክመንቶችን አሟልተው ነው እንግዲህ አንድ ሪል ስቴት ግንባታ ውስጥ መግባት ያለበት። የግንባታ ፍቃድ አለ፣ ከርሰ ምድር ውሃ ለማውጣት ላይሰንስ አለ። እነዚህ የሪል ስቴት ላይሰንሶችን በሙሉ አሟልተው ነው የሳይትም የተጀመረው ቁፋሮ ማለት ነው። ስለዚህ ያያችሁት ፕሮግረሱን ማቀርብላችሁ ነው የሚሆነው። እኔም ሰብስክራይብ እያደረጋችሁ ይህንን ቻናል ተከታታይ መረጃዎችን ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ። ስለተከታተላችሁን አመሰግናለሁ።